በኢትዮጵያ የጥበብ ሰማይ ስር ስማቸው በደመቀ ቀለም ተጽፏል። በፊልም ስክሪን ላይ ስናያቸው እንዝናናለን፣ እንስቃለን፣ አንዳንዴም አብረን እናለቅሳለን። ነገር ግን ካሜራው ሲጠፋና ያድንቅ ትወና ሲያበቃ እነዚህ የጥበብ ንግስቶች ወደ የትኛው መንደር ነው የሚያመሩት? መኖሪያቸውስ ምን ይመስላል? ዛሬ የምናያቸው 10 እንስት ዝነኞች ቤታቸው መኝታና ማረፊያ ብቻ አይደለም፣ የስኬታቸው ማሳያ፣ የጥረታቸው ውጤት፣ አንዳንዴም ከትልቅ የህይወት ውጣ ውረድ በኋላ ያገኙት የድል አክሊላቸው ነው። ለመሆኑ ይህ ሁሉ ሀብት ያፈሩት በላባቸውና በጥበብ ስራቸው ነው ወይንስ በሌላ መንገድ? በዝርዝራችን ውስጥ ከትዳር መፍረስ በኋላ በሚሊዮኖች የሚቆጠር ገንዘብ የተካፈሉ፣ ከትወናው ዓለም ወጥተው የሪል ስቴት ባለቤት የሆኑ፣ እንዲሁም በራሳቸው ጠንካራ ስራ የናጠጠ ህይወት የሚመሩ ዝነኞችን እናያለን። ከቁጥር 10 እስከ ቁጥር 1 ድረስ የምናረገው ጉዞ ተራ የቤት ጉብኝት ሳይሆን የህይወት ታሪካቸውንም የምንሸፍንበት ይሆናል። በተለይ ቁጥር 1 ላይ የምናገኛት ዝነኛ ቤቷን ለማስጌጥ ብቻ ያወጣችው ወጪ ለብዙዎች እንቆቅልሽ ሆኗል። እስከ መጨረሻው አብራችሁን ቆዩ። መሰረት መብራቴ በማያረጅ ቁንጅና፣ በመልከ መልካምነት እንዲሁም በድንቅ ትወና ብቃት ተጠቃሽ ከሆኑ የሀገራችን እንስት አርቲስቶች ውስጥ ተቀዳሚ ናት። በተለይም ገመና በተሰኘው ተከታታይ የቴሌቪዥን ድራማ ላይ የኢትዮጵያን ሕዝብ ያስለቀሰች በቁጥብነትና በስብዕናዋ የምትከበር አንጋፋ ተዋናይት መሲ የምትኖርበት ቤት ልክ እንደ ስብዕናዋ ሁሉ የረጋና ክላሲክ ውበት ያለው ነው። ቤቷ ውስጥ የቤት እቃዎቿ አብዛኞቹ ከውድ እንጨቶች የተሰሩና ጥንታዊ ስሜት ያላቸው ናቸው። ቤቷን ያስዋበችው በጥበብ ስራዋ በምታገኘው ገቢ ሲሆን የባለቤቱ አስተዋጽኦም በዋነኝነት የሚጠቀስ ነው። ቤት የነፍስ ማረፊያ ነው የምትለው መሲ ግቢዋን በአረንጓዴ ተክሎች የተሞላና ለጸጥታ ቅድሚያ የሰጠ ነው። እፀ ህይወት አበበ በተለያዩ የፊልም ስራዎቿና በልዩ የትወና ብቃቷ የምትታወቀው እፀ ህይወት በፋሽን ምርጫዎቿም ትጠቀሳለች። ይሁን እንጂ የእፀ ህይወት አኗኗር ሁሌም የሐሜት ገጾች ሲሳይ ነው። እፀ ህይወት ከዚህ ቀደም 2 ጊዜ ትዳር መስርታ የፈታች ሲሆን በተለይም ቀደም ካለው ባለቤቷ ጋር ስትፋታ ዳጎስ ያለ ገንዘብ እንደተካፈለች በሰፊው ይነገራል። ይህ የፋይናንስ አቅም አሁን ለምትኖርበት እጅግ ዘመናዊና ሌግዠሪ ቤት ትልቅ መነሻ ሆኗታል። ቤቷ ውስጥ ያሉ እቃዎች እጅግ ዘመናዊና የአውሮፓ ስታይል ያላቸው ናቸው። መቅደስ ጸጋዬ ተዋናይ ብቻ ሳትሆን ስኬታማ አዘጋጅና የፊልም ባለሙያ ናት። ሞጋቾቹ በተሰኘው ተከታታይ የቴሌቪዥን ድራማ ጨምሮ በበርካታ ስራዎች አሻራዋን አሳርፋለች። መቅደስ የራሷ የሆነ መቅዲ ፕሮዳክሽን የተሰኘ የፕሮዳክሽን ካምፓኒ የምታስተዳድር ጠንካራ ሴት እንደመሆኗ ቤቷ ከስራ ቦታዋ ጋር ተቀናጅቶ የተሰራ ሰፊ ቪላ ነው። ቤቷ ውስጥ የራሷ የሆነ ስቱዲዮ ያላት ሲሆን የግቢው ስፋትና የአትክልት ስፍራው ለስራ መነሳሳትን የሚፈጥር ነው። ሰላም ተስፋዬ የበርካታ ፊልሞች ኮከብና የብዙ ብራንዶች አምባሳደር። ሰላም በኢትዮጵያ ውስጥ ካሉ ምርጥና ዘመናዊ የሆኑ ቤቶች ካሏቸው እንስት አርቲስቶች ውስጥ አንዷ ናት። ቤቷን በቅርብ ጊዜ የገዛችው ቢሆንም እጅግ በዘመናዊ መልክ ያሰራችው ቤት በውስጡ በተለይ ለጫማና ለልብስ ማስቀመጫ ያዘጋጀችው ዎኪንግ ክሎዜት እጅግ ሰፊና በውድ ብራንዶች የተሞላ ነው። ቤቷ ሌግዠሪየስ የሚለው የኑሮ ዘይቤ በሚገባ ያሳያል። አምለሰት ሙጬ ሞዴል፣ ተዋናይትና ደራሲ ከባለቤቷ ከድምፃዊ ቴዲ አፍሮ ጋር የሚኖርበት ቤት ሰፊ ግቢ ያለውና ከከተማው ጫጫታ ራቅ ብሎ የሚገኝ ነው። ቤቱ የራሱ የሆነ ትልቅ ቤተ መጻሕፍትና ለሙዚቃ ስራዎች የሚሆን ስቱዲዮ ያለው ሲሆን አምለሰት በፊልም ስራዎቿና በማስታወቂያዎቿ የምታገኘው ገቢ ለቤቷ ውበትና ለቤተሰቧ ሰላም በሚገባ ተጠቅማበታለች። የትናየት ታምሩ በተለያዩ ሀገርኛ ፊልሞች ላይ
ድንቅ በሆነ የትወና ብቃቷ የምናቃት የትናየት ለጥበብ ስራዎቿ የምትከፍለው ዋጋ ዛሬ ለደረሰችበት የሀብት ማማ ላይ መሰረት ሆናታል። የተለያዩ የተከታታይ ድራማዎች ላይ በተዋናይነት የተሳተፈች ሲሆን ለማስታወስ ያህል ዘመን በተሰኘው ድራማ ላይ የምናውቃት ጎበዝ ተዋናይት ናት። አሁን ላይ ሙሉ በሙሉ ወደ ቢዝነሱ ዓለም የተቀላቀለች ሲሆን 4 ሴት ልጆችን የምታሳድግ ጠንካራ ናት። በንግድ ስራዋ ያገኘችው ስኬት ለልጆቿና ለሷ የሚሆን እጅግ ቅንጡ ህይወት እንድትመራ አስችሏታል። ቤቷ የውጭ ሀገር ሌክዠሪ ዲዛይን የተላበሰ ሲሆን ግቢው እጅግ ሰፋ ያለና በአረንጓዴ እጽዋት የተሸፈነ ነው። ዳናይት መክብብ ከመድረክ አቅራቢነት ወደ ንግድ ዓለም የተሸጋገረችው ዳናይት በሶሻል ሚዲያ ላይ ያላት ተጽዕኖ ከፍተኛ ነው። ዳናይት እጅግ ዘመናዊና ሃይ ኢንድ የሆኑ የቤት ውስጥ ቁሳቁሶች ባለቤት ናት። ቤቷ ልክ እንደ ስብዕናዋ ሁሉ ማራኪና ሳቢ ነው። በማስታወቂያ ስራዎቿ የምታገኘው ገቢ ለቤቷ ዘመናዊነትና ለቅንጡ አኗኗሯ ዋነኛ ምንጭ ነው። ሃይማኖት ግርማ በ90ዎቹ መጨረሻ ከነበሩ ተወዳጅ ሙዚቀኞች ውስጥ የምናቃት ሃይሚ ለተወሰነ ጊዜ ከሙዚቃው ዓለም ራቅ ብላ የነበረ ቢሆንም አሁን ላይ ግን በአዳዲስ ነጠላ ዜማዎቿ ተመልሳለች። ሃይሚ በዘመናዊና በውድ በሆኑ የቤት እቃዎች የተዋበ መኖሪያ ቤት አላት። ቤቷ ውስጥ ያሉ እቃዎች ጥንካሬና ውበት ያላቸው ሲሆኑ ቀለማቸውና ዲዛይናቸው የንግስት ማረፊያ ያስመስለዋል። ሜላት ነብዩ ሜላት ተዋናይት ብቻ ሳትሆን ስኬታማ ነጋዴ ናት። ሜላት ፐርፊውም የተሰኘ የራሷ የሽቶ ብራንድና መሸጫ ቤት ያላት ሲሆን በተጨማሪም የተለያዩ ማስታወቂያዎችን የሚሰራ የራሷ የሆነ ፕሮዳክሽን ባለቤት ናት። ይህ ሁሉ የቢዝነስ ገቢ ቤቷን ልክ እንደ ዱባይ ቤቶች በቅንጦት እንድታስጌጥ ረድቷታል። ቤቷ ውስጥ ያለው ሊቪንግ ሩም ለፎቶና ለቪዲዮ ቀረጻ በሚመች መልኩ በውድ ማርብልና መስታወቶች የተገነባ ነው። ሃናን ታሪክ በዝርዝራችን አናት ላይ የምትገኘው ሃናን ታሪክ ተዋናይትና ሞዴል ብቻ ሳትሆን የቢዝነስ ሰው ናት። አዲስ ዌይ የተሰኘ የራሷ ሪል ስቴት ኩባንያ ባለቤት ስትሆን በቢዝነሱ ዓለም ያላት ተሳትፎ እጅግ ከፍተኛ ነው። ሃናን የምትኖርበት ቤትና ያላት ሀብት ከጥበብ ስራዋ ባለፈ በዚህ ትልቅ የሪል ስቴት ንግድ ላይ ያፈራችው መሆኑን ተመልካቾችን ያስገርማል። ቤቷ የራሷ የሆነ የመዋኛ ገንዳ፣ የጂም ክፍልና እጅግ ዘመናዊ ኩሽና ያለው ሲሆን እያንዳንዱ ክፍል በሚሊዮን የሚቆጠር ወጪ የተደረገበት ነው። እንግዲህ በጥበብ ስራቸው ብቻ ሳይሆን በንግድና በህይወት አጋጣሚዎች እንዲህ ያለውን የናጠጠ ህይወት የሚኖሩ ዝነኞች እነዚህ ናቸው። በላባቸው የገነቡት ይሁን በሌላ መንገድ ቤቶቻቸው ግን በእውነትም ያስቀናሉ። ሁሉም ስኬት በስተጀርባው ብዙ ድካምና መስዋዕትነት እንዳለበት መዘንጋት የለብንም። እናንተስ ከነዚህ 10 ዝነኞች ውስጥ የየትኛው ህይወት ጉዞና የቤት ውበት ይበልጥ ገረማችሁ? ይህንማ የኔ ቢሆን ያላችሁት ቤት የትኛው ነው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም ያሉ ያልተሰሙ የዝነኞች ወሬ ትንታኔዎች ሁሉ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ አስገራሚ መረጃ እስክንገናኝ ቸር ቆዩልን።